ተነስተልን ወደ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁሉ ተመልካቾች ነጽንታለን ሁሉ ሰላም መልካም አለን። እንግዲህ እንደምንለው በጣም እጅግ በርካታ ጉዳዮች ከቅዳሜ አሁን ረቡዕ ፕሮግራማችን ድረስ በጣም በርካታ ጉዳዮች ዓለማችን ላይ ተከስተዋል። ነገር ግን ሜጀር የሚባሉትን ሰፋ አድርገን እንመለከታቸዋለን። የፕሬዝዳንት ዶናልድ ትራምፕ መቶኛ ቀን ምን አይነት ማይልስቶን ከዚህ በፊት ነበራችሁ ማለትም በመቶ ቀናት ውስጥ ምን አይነት ነገሮች አድርገዋል? ስኬታቸው ምንድነው? ስኬታማ እንዳልሆኑ ያረጓቸው ነገሮችስ ምንድናቸው? የሚሉትን ጉዳዮች በተለይም ከሳቸው ንግግር አንፃር ያን ያህል የተሳካ ነው ወይ ያልተሳካ ነው ወይ የሚለውን ከንግግራቸው አንፃር እስካሁን የመጡበትን ሂደት በተወሰነ መንገድ ሰፋ አድርገን እንመለከተዋለን። ከዛ በፊት ግን በትክክልም የግብጽና የሱዳን ፖለቲከኞች ከሰሞኑ ያደረጉት በርግጥ ኔክስት ስለነ ፑቲን የሶስት ቀናት ተኩስ አቁምና ድላቸውን እናነሳለን። ግን ከዛም በፊት እንደምታውቀው የሱዳኑ እንግዲህ ጀነራል ፕሬዝዳንት ናቸው ኦብቪየስሊ የሀገሪቱ እሳቸው ወደ ካይሮ ሄደው ከአብደል ፈታህ አልሲሲ ጋር የተለያዩ ጉዳዮች ላይ ተወያይተዋል። እንግዲህ የተለያዩ ጉዳዮች ጋር ሲነጋገሩ በዋናነት የናይል ወንዝን ፕሮቴክት በማድረግ ከዚህ ከህዳሴ ግድብ ጋር የተገናኘ እንቅስቃሴ ውስጥ ሱን ስምምነት የተመለከቱ መረጃዎች በስፋት ሲወጡ ነበር እና አህራም ኦንላይን በደንብ ያወጡትም ከሌሎች ጉዳዮች በተለየ ይሄኛው ነበርና እሱ ትልቅ ጉዳይ ነው። ከቀጠናዊ ውጥረቱ አፍሪካ ቀንድ ከመሆኑም አንፃርና እንዲሁም ጉዳዮች እዚህ አካባቢ ላይ ምንድናቸው? ከዚህ በፊት አልሲሲ እንደምታውቀው ጅቡቲ ገብተው ከሶማሊያ ጅቡቲ ከእንትን በቀይ ባህር ላይ ማንንም የቀይ ባህርን የማይጋራ ሀገር እዚህ አካባቢ የጸጥታ ጉዳይ ሆነ ምንም ነገር መንቀሳቀስ አይችልም እኛ ብቻ ነን የሚል አይነት ስምምነት ካደረጉ በኋላ እንግዲህ እስማኤል ጊሌም እሳቸውም በዚህ ሀሳብ የተገዙበትን ነገር ተመልክተናል። ያ ማለት ግን ጫናዎች ስላሉ ነውና የግብጽ ፖለቲከኞች አሁን ያላቸው ነገር እዚህ አካባቢ ምንድነው ኦፍ ሪከርድስ ናውራው እንደነበረው ብዙ ነገሮችን አንዳንዴ በዲፕሎማሲ ባትልፊልድ በግልጽ ደግሞ በጦር ሜዳ ላይ ነገሮችን ሉዝ ስታረግ ደስፐሬት የሚመስሉ ወይንም ደግሞ የተስፋ መቁረጥ እንቅስቃሴዎችን የሚመስሉ ነገሮችን ያሳየ ነውና እንደምታውቀው ሶማሌ ላይ ጀምሮት የነበሩት ነገርና አብደል ፈታህ አልሲሲ ኦብቪየስሊ አልተሳካላቸውም። በኢትዮጵያና በሶማሊያ መንግስት ድርድር የሶማሊያ መንግስት አሁን የተረጋጋ ነው ያልተረጋጋ ነው የሚለው የአልሸባብ ጉዳይ እንዳለ ሆኖ እሱ እዛ ላይ ያጡትን ነገር ከዛ ያው አላማቸው እንደሆነ ስለሚታወቅ ወደ ሱዳን መጡ። ከዛ በፊት ኤርትራ ውስጥ ነበሩ። ኤርትራ ውስጥ ያለውን ነገር እንደምትመለከተው ነውና ከዛ ደግሞ አሁን ራሱን በሁለት እግሩ ቀርቶ አንድ እግሩ እንኳን በትክክል ያላረፈ ዋና ከተማን መቆጣጠር በነገራችን ላይ አገር መምራትም አይደለም። እነ ሁቲዎች እኮ ሰናን ይዘዋል። አገር መሩ ለማለት ያስቸግራል አይደለ? እንደውም ሁቲ ጠንካራ ኃይል ነው። እነ አብደል ፈታህ አልቡርሃን አብዛኛውን ፓርቱን አብዛኛውን የሱዳንን ክፍል በአርኤስኤፍ በመሐመድ ሐምዳን ዳገሎ በሚመሩት ኃይል አሲዘው ከሱዳን ብቻ ካርቱም ውስጥ ብቻ ስለገቡ እንደው ዲፕሎማሲ በዚህ መንገድ ጫና መፍጠር ይችላሉ ወይ? ያው እንደዚህ ከፎቶ ያላለፈ አይነት ነገር ዲፕሎማሲ ስንመለከት ነበርና ግን አንድ ትልቅ ምስል ያሳያል። ነዚህ የግብጽ ፖለቲከኞች አሁን ጫናቸው በግራም በቀኝም የጋዛውን ጉዳይ ማስፈጸም አንችልም ያሉበት መንገድ በነ ትራምፕ ጫና ሊፈጥርባቸው እንደሚችል ግልጽ ነው። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ስዊዝ ቦይን እና በፓናማ ቦይ የጦር መርከቦቻችንና የንግድ መርከቦቻችን ሲያልፉ አይከፍሉም መክፈል የለባቸውም እኛ ባንኖር ሁለቱም ስዊዝ ቦይም አይኖርም ፓናማም አይኖርም የሚል ተመሳሳይ ከፓናማ ጋር የሆነ ኩል ስታተስ ያለው ሀሳብ መስጠታቸው ምናልባት እና አልሲሲ እንደዚህ ዛም ተፍተፉን በግራም በቀኝ የማድረግ ፍላጎት እንዳላቸው ያሳያል። ያ ምን ያሁን የናልሲሲ አስተዳደር አይ ቲንክ በንጽጽር ካለፉት ጊዜያት አንፃር ካነጻጸርከው የበለጠ ጫና ውስጥ ያለበት ጊዜ ነው የነ አብደል ፈታህ አልቡርሃን አስተዳደር። አሁን የኛውን ምንድነው ላይክ የሆነ እንደ ፕሮግራም ግብጽ ላይ የሆነ አቋም ከመያዝ አንፃር አይደለም ሪያሊቲውና ፋክቱ ስለሆነ ነው ብለ ከዚህ በኋላ ምናነሳቸው ነጥቦች አንተም ያነሳቸው የነበሩት እንደ ግብጽ ስለሆነች አይደለም ወይ ስለማትመቸን አይደለም ሪያሊቲና ፋክቱ ስለሆነ ነው። እና የግብጽ የአብደል ፈታህ አልሲሲ አስተዳደር ቀደም ብለውም በዚህ ከና አሜሪካ ጋር የነበረው ግንኙነት ትልቁ ማጠንጠኛ የነበረው የእስራኤልና ፍልስጤም ጦርነትን በተመለከተ አደራዳሪ ሚና የግብጽ ነው ተብሎ ይታሰባል። ሐማስንም እስራኤልንም
ፊትለፊት አቀራርባ ማደራደር የምትችል ብቸኛ ሀገር ይባል ነበር ባለፉት አመታት ግብጽ ነች ይባል ነበር። ሁለተኛ ከዛ በቀር ደግሞ ግብጽን በጣም በዚህ ቀጠና ላይ ስትራቴጂካዊ የሚያደርጋት ነገር በቀይ ባህር ቀጠና ላይ የስዊዝ ካናል ቦይ መገኛ መሆኗ ነው። የስዊዝ ካናል ቦይ በእንግሊዞች በ1860ዎቹ 50ዎቹ በፈረንሳዮች እንደዚህ ከተገነባበት ጊዜ አንስቶ ፈረንሳይና እንግሊዝም ወደ ጦርነት ውስጥ ሊገቡ የነበረበት የአሜሪካ የጦር መርከቦች በጣም ስትራቴጂካዊ ከመሆኑ አንፃር ማለት ነውና በአመት ግብጽ እስከ 9 ቢሊዮን ዶላር ድረስ ገደማ የምታገኝበት መስመር ነው። በእነዚህ መስመሮች ላይ በእነዚህ ሁለት መሰረታዊ ነገሮች ላይ ያላት ስትራቴጂካዊ ሚና ግን ከጊዜ ወደ ጊዜ እየተተካ በሌላ ለምሳሌ በሐማስና በፍልስጤም መካከል በሐማስና በእስራኤል መካከል ያለውን የማደራደር ሚና ድሮ ግብጽ ነበረች። አሁን ኳታር የመሰሉ ሀገራት ኃላፊነቱን ወስደዋል። የድርድሩ ሂደት ዋነኛው መግለጫዎች ሲወጡ የነበረው በሐማስና በእስራኤል መካከል ከኳታር ነበር እንደምታስታውሰው። ስለዚህ ኳታር ያንን ሚና እየወሰደች መጣለች። ሁለተኛ ነገር ደግሞ የነንትን አስተዳደር የነ አብዱል ፈታህ አልቡርሃን ማለት የነ አልሲሲ አስተዳደር እንደቀደመው ጊዜ በአረቡ ዓለም ላይ ያለው ተቀባይነት እያነሰ መጥቷል። ድሮ ኡማ አረብ ነበር የሚሏት አይደል? የአረቦች ሁሉ እናት እንግዲህ የአረብ ሊግ እንዲመሰረት የነበራት ሚና የመሳሰሉት ነገሮች ይታወቁ ነበር። ግን አሁን ላይ የመጡት አዲስ ኃይሎች እነ ሳውዲ አረቢያ እነ ኳታር እነ ዩናይትድ አረብ ኤምሬት በራሳቸው መንገድ የግብጽን እንግዲህ እንደ ድሮ ግብጽን እናታችን የሚሏ እየሆኑ አይደለም። አሁን እነ ግብጽም ከነ ሳውዲ አረቢያ ጎን ውስጥ ይገቡ ከሆነ እንጂ እነሱ ወደ ግብጽ የሚመጡ አይነት ሀገራት አልሆኑም። ሌላኛው ነጥብ ይሄ ነው። የግብጽን በቃ እንትኗ ሽፍቷ እየተቀየረ የመምጣቱ ማሳያ ማለት ነው። እንደ ድሮ ዓለም ሆኖ ማሳያ በእንደዚህ አይነት ነባራዊ ሁኔታ ላይ ስትሆን ከዛ ከዚህ ቀደም በነበሩት ጊዜያት እንደ መደራደሪያ የውጭ ግንኙነት ፖሊሲ ከሀገራት ጋር ለሚኖራት ግንኙነት መጠቀሚያ አድርጋ የምታቀርበው የታላቁ የኢትዮጵያ ህዳሴ ግድብ ነበር። ይሄ ግድብ ተጠናቀቀ። ይሄ ግድብ እንግዲህ በተገለጹ መረጃዎቻችን መሰረት በይፋ የውሃ ሙሊት ስራዎችም ተጠናቀዋል። እንግዲህ ግድቡን በተወሰነ ደረጃ ፋይናላይዝ ማድረግ ስራ ካልሆነ በቀር ይሄን ነው የሚቀረው የሚባልበት ደረጃ ላይ አይደለም ያለው። አልቋል በሌላ ቋንቋ የታላቁ የኢትዮጵያ ህዳሴ ግድብ። ስለዚህ ሌላ መጫወቻ ኳርዷን ተነጥቃለች ማለት ነው። ስለዚህ እቺ ሀገር እንግዲህ በአረቦቹ የተገፋች ወይም በአረቦቹ ላይ እንደቀደመ የነበራት ሚና ሳይኖር አሜሪካም በአመት ስንት ቢሊዮን ዶላር ወታደራዊ ድጋፍ የምትሰጣት ሀገር አሁን ላይ በስዊዝ ካናል ላይ መርከቦች ሲያልፉ ገንዘብ አልከፍልም ማለት ዞሮ ዞሮ ምን ያመጣል? ከ9 ቢሊዮን ዶላሩ ከምታገኘው በአመት ከስዊዝ ገቢ ከምታገኘው የሚያመጣው የሚቀንሰው ነገር አለ። ግን እንደምታስታውሰው በጋዛ ጉዳይ ላይም ከአሜሪካ ጋር የተለየ አቋም መያዟ ጭምር በነ ትራምፕ እና በግብጽ መካከል ልዩነት እንዲመጣ ያደረገ ነጥብ ነው። ስለዚህ በአሜሪካዎቹ ነጥብ ተይዞባታል። በአረቦቹ እንደቀደማ አትፈለግም። እንደ መደራደሪያ በቃ በአለም ሚዲያ ላይ የምታጭሆ የታላቁ የኢትዮጵያ ህዳሴ ግድብ አልቋል። የአልሲሲ አስተዳደር የመጫወቻ ካርዶቹ በብዛት ከእጁ ወድቀዋል። ራይት ናው ምንድነው የሚያደርገው? ደስፕሬት ባልከው ነገር እስማማለሁ። እንደዚህ አይነት ሁኔታ ሲመጣ ደግሞ ኢንተርናሊ የሚመጣ ፕሬሸር አለ። ከውስጥ ከማህበረሰቡ የሚነሳ ተቃውሞ አለ አይደለም? እንደ ግብጽ አይነት ሲጀምርና አልሲሲም የመጡት በወታደራዊ መንገድ በማን ፍቃድና ፍላጎት እንደሆነ ይታወቃል። አሁን ከነ አሜሪካ ጋር በጋዛ ጉዳይ ላይ የተለየ ፍላጎት አንስተው ቀርቶ ሌላም አይደለ ነገሮችን ማንሳትና መዘርዘር እንችላለን እንደው ከጊዜ አንፃር ነው እንጂ በእንደዚህ አይነት ፕሬሸር ውስጥ ጫና ውስጥ ሲሆን ከውስጥ የሚመጣ የማህበረሰቡ ተቃውሞ እንግዲህ የዋጋ ውድነቱን ኢኮኖሚካል ፕሬሸሩን ፖለቲካው ማያይዞ የሚያመጣው ነገር አለ። ይሄንን ነገር ለማለፍ የመጣበ ያለውን ጫና ለማለፍ የምታደርገው ብቸኛ አማራጭ ምንድነው? ቀቢጸ ተስፋ ልትል በምትችል መልኩ የዋ ሊደር ወይም ይቀጥል አይቀጥል ካልተረጋገጠ መንግስት ጋር አሁን ሱዳን ሰላም ብትመጣ በጣም ምኞቴ ነው። እንደ ጎረቤት ሀገር ብቻ ሳይሆን ታሪክ እንዳለን ህዝቦች ግንኙነት እንዳለን ህዝቦች ሱዳን ግን አንፎርቹኔትሊ ራይት ነው በእንደዚህ አይነት ሁኔታ ውስጥ አይደለም ያለችው። ሁለት መንግስታት ተመስርተው ማንዘላቂ እንኳን የሚለው ገና አላወቅንም። እንዲያውም ባለፈው ሳምንት ያላል ነበር ለሁለት ልትሰነጠቅ ትችል ይሆን እንደ የሚል አይነት ስጋት ውስጥ ያለች ሀገር ጋር ከዛ አንደኛውን መርጠ ከአብዱል ፈታህ አልቡርሃን ጋር የሆነ ትብብር ግንኙነት ምናምን ህዳሴ ግድብ የመሳሰሉት ነገር ጉዳዮችን ስታነሳ መጀመሪያ አንደኛ መንግስቱ መጽናት የለበትም ወይ? ስለ ግብጽ ስራሷና አልሲሲ ስራሳቸው በዚህ ሰዓት ላይ ስለ ህዳሴው ግድብ ለማውራት ለምንድን ነው የሚፈልጉት የሚለውን ጥያቄው ስታነሳ መልስ የሚሆነው ምንድነው? በቃ ያለባቸው ፕሬሸር የነ አልቡርሃን አስተዳደርም የነ አልሲሲ አስተዳደርም እየመጣባቸው ያለውን ጫና ለመሸጋገሪያ የሆነ ስኬፕ ጎት ወይ ማምለጫ
አድርገው ነው የተጠቀሙት የሚገኘው በየማስበው ታስታውስ ከሆነ እንትና በታላቁ ህዳሴ ግድብ ዙሪያ እኮ በቀጥታ የቴሌቪዥን ስርጭት እነ መሐመድ ሙርሲ ታላቁ ህዳሴ ግድብን እንመታዋለን በቦምብ እናፈነደዋለን ብለው በቀጥታ የቴሌቪዥን ስርጭት ተናግረዋል ምንም ያን ያደረጉት ግን ለምንድነው ስትል በርግጥ ሊመቱት አይደለም ከውስጥ ያለውን ፕሬሸራቸውን የፖለቲካ ሽፍት ለማድረግ ነው አልሲሲም ሄዶ 2016 ማን አካባቢ ነው በፈረንጆቹ 2017 ላይ የኢትዮጵያ ህዳሴ ግድብን እንደ አዲስ ማጮህ የጀመረው ከ2013 ወይም ከ2011 12 ከዛ ከሙርሲ በኋላ ከመጣበት ጊዜ ጀምሮ እስከ 2017 ዝም ብሎ ቆይቶ 2017 ላይ ለምንድነው እንደ አውሮፓውያን አቆጣጠር ለምንድነው ያነሳው ስትል ያንንም ተመሳሳይ ጊዜ ከውስጥ የሚመጣበትን ፕሬሸር ገብቷል ሁሌ የሆነ ጠላት አለ የሆነ ችግር አለ ኢትዮጵያን ከበበላቸዋል በሚል አይነት ነገር ስትፈጠር በማህበረሰቡ ዘንድ ያው ግብጽ gift of Nile መሆኗን የሚካድ ስላልሆነ ያለ አባይ ማሰብ የሚካድ ስላልሆነ አንክድም በነገር ላይ ግብጽን ያለ አባይ ምን ክዳት ሀገር ይሄ በአባይ ላይ ተመሰረተ ህልውና እንዳላት የሚካድ ነገር አይደለም ስለዚህ ወደዛ አይነት ነገር ውስጥ ሰው መመለስ መቻል ለና አልሲሲ የሚመጣባቸውን ጫና በተወሰነ መልኩ ይቀንስላቸዋል ትራምፕንም ታሳውሳለ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ላይ የሆነ ነገር ሊያደርጉ ሞክሩ ያቃሉ በጊዜው ግን ምንድን ነበር ያደረጉት ገንዘብ $10 ሚሊዮን ዋል ስትሪት ጆርናል ኢንቨስቲጌሽን የተሰራበት ዘገባ ነው $10 ሚሊዮን ለትራምፕ የምርጫ ቀስቀሳ ከፍለው ነው አሁን ይከፈሉ አይታወቅምና ያኔ ነበር ትንሽ ትራምፕ ከጎናቸው ቆመው ነበር አሁን ግን ጂኦፖለቲካል ያላት ስትራቴጂካዊ ሚና ከትራምፕ ጋር ተለያይቷል በእስራኤል ጉዳይ ተለያይቷል በጋዛ ሰዎች ጉዳይ ተለያይቷል አሁን በስዊዝ ካናል ጉዳይም በግልጽ እየታየ ነውና ይሄንን ዓለም አቀፋዊ ጫና ጂኦፖለቲካል ጫና ለማለፍ እንዲ በኢትዮጵያ ዙሪያ መዞር እንትን ነው የግብጽ እንዳልከው ከናይል ውጪ ምክንያቱም መስራቷ ምንዋም ሁሉም ነገር እንደውም እኮ በጣም በተደጋጋሚ ምን ሰማው ነገር ግብጽ ውስጥ ስትሄድ የትኛውን ቦታ ስትንቀሳቀስ ሱቁ ምኑም የምታገኘው ነገር ሁሉ ናይል የሚል በጣም በአብዛኛው ስያሜ አለው ይባላልና ያው ብዙ ትልቅ እንትን አላቸው ምንም ጥያቄ የለውምና እንደውም እኮ የናይል ወንዝ ውሃው ከየት ነው የሚነሳው ስትለው እኮ በጣም በቃ የግብጽ ህዝብ እኮ ከታህሪር አደባባይ ዘው ከመሃል ካይሮ የሚመስለው እኮ አለ በቃ በሆነ አንዳች ዲቫይን ፓወር የሚመጣ ወይ ደግሞ ሳሙኤል በማይታወቅ ቦታ ላይ የሚመጣ ብለው እስከ ማሰብ የደረሰ ህዝቡን በዛ ልክ ነው በታሪክ የግብጽ ፖለቲከኞች የናልሲሲ ብቻ ሳይሆን ከዚህ በፊት የነበሩ ፖለቲከኞች በዚህ መንገድ ነው ህዝቡን ያመጡስና ስለ ህዳሴው ግድብ ወይም ደግሞ ስለ ናይል ምናም ስታወራ እንዳልከው የስልጣን ማራዘሚያ ወይም ደግሞ ፕሬሸሮችን ግፊት እንዳልከው የፕሬዝዳንት አልሲሲ መንግስት እንደዚህ በጋዛ ጉዳይ ተዋርደዋል እስራኤልን ገብቶ ምንም ማድረግ አልቻለም ራፋ ላይ እስራኤል ጦሯን ያሰፈረችበት መንገድ የምታውቀው ነው የግብጽን ሉዓላዊነት እስከመዳፈር የደረሰ በዚህ በፊላደልፊ ኮሪደር በሚባለው የነበራቸውን ስምምነት ጥሳ እስራኤል ጦሯን አስፈራዋለች አለ እስካሁንም ድረስ እነሱን ስትመለከት በመካከለኛው ምስራቅ ባዶ ሆኗል ከዛ ነካታር የመሳሰሉ ኃይሎች ከዚህ በፊት ሳውዲ አረቢያ አረብ ግብጽ እንዳልከው ኡማ ሆና ነገሩን ስታስቀጥል ነበር ካታርን መግፋት ካታር ደግሞ የዱሃውን የዓለም ዋንጫን የምታቀው ነው ያኔ ሄደው ነው ማናቸው የቱርክ ፕሬዝዳንት ጋዛ ሄደው ነው ያገኙአቸውና በጣም ዲፕሎማሲ ሰርተው ተለማምጠው ተመልሰው ነው አልሲሲ ድጋሜ መካከለኛው ምስራቅ ላይ ያለን ነገር ከፍ እናደርጋለን ብለው አስበው ነበር የጋዛው ጦርነት ደግሞ ሁሉን ነገር ቀየረባቸው አልተሳካም እንደውም አሁን እኮ እስራኤል ከሳውዲ አረቢያ ትበልጥባታለች በነገራችን ላይ ሳውዲ አረቢያ ጋር የሚጀመር ኖርማላይዜሽን መፍትሄ ያመጣል ተብሎ ይታሰባል ግብጽ ኖሞር ከዚህ በኋላ ያላትን ነገር ያጣች መታለች ይሄ በቃ ዓለም አቀፉ የፖለቲካ ሁኔታ ግሎባል እንተኑ ቁጭ አድርጎ የሚያሳየው ነው እና እንደውም ብዙ ጊዜ እንላለን አይደለ የግብጽ ሚዲያዎችን መመልከት እና ኢጂፕት ቱዴይ እና አህራም ኦንላይን መመልከት ኢትዮጵያ ውስጥ ያለውን የፖለቲካ ስርዓት ሳይሆን ስለ ኢትዮጵያ የሚጽፉት የሚጠቀሙበት ቃላት ምንድነው በምን መንገድ ነው አረብኛውን የሚከታተሉ ብዙ ሰዎች ስላሉ የሚረዱት ነውና እሱን እኛ እንደው በደንብ ካውንተር እኮ አድርገን አናውቅም በደንብ እንደው ሚዲያው እኮ በጣም ሊፈላሰፍ በቃ ዲፕሎማሲውን ሊያስተካክል ይፈልጋል እንደዛ አይደለም አንዳንዴ እነሱ በሚመጡበት አግሬሲቭሊ የሚሰሩበት መንገድ በእነሱ ልክ ፕሮፌሽናል መሄድ ባትችል እንኳን ማለት ወርደህ እንደው በእነሱ በሚጠቀሙበት ባትሄድ እንኳን ልተቻችልም አንዳንዴ ሚዲያው ዝም ይላል ዝም ይልና
ከዛ የሆኑ በተወሰነ በራሳቸው ኦን ባደረጉ ቻናል ሰዎች ሲንቀሳቀሱ ያን እነሱን የራሳችንን ሰዎች እንትና ለማለት ድጋሚ የሚከድበት ነገር አለና እንዲህ አይነት ነገሮች ቀድሞ መሰራት አለበት። አንድ ዜና በጣም ያሳቀኝ ዜና የኢትዮጵያ ህዳሴ ግድብ አካባቢ ላይ የመሬት መንቀጥቀጥ እያጋጠመ ነው የሚል ዜና በየጊዜው ያወጣል። አራሞን ላይ ነው ኢጂፕት ቱዴይ ምናምን ከዛ ያን ዜና ማን ተርጉሞ ቢሰራው ጥሩ ነው። አሁን ስሙ መጥቀስ አልፈልግም። አንድ በማህበራዊ ትስስር ገጽ ላይ በጣም ሚሊየንስ ተከታይ ያለው የዜና ምንጭ የመሬት መንቀጥቀጥ ሊያጋጥመው የህዳሴ ግድብ በሚል አንድ ግብጻዊ ምን አለበት እዚህ አንድ ባለሙያ የመሬት ጂኦሎጂ ባለሙያ ብታናገር በዚህ ጉዳይ ላይ ይሄ ናሽናል ኢንተረስት የሚባለው ነገር ሚዲያችን የምር ሚስ ያደርጋል የማይካድ ነገር ነው። እና የግብጽ በነገር ላይ አሁን እነ ጅቡቲን ቅድም አንስታት ነበር። እነ ጅቡቲን ከጎን ለማድረግ ትሞክራለች፣ እነ ኤርትራን፣ እነ ሶማሊያን ብቻዋን አይደለም ባይዘው ብቻዋን ይሄንን የማድረግ አቅም የላትም። ብቻዋን መታ ጅቡቲን ከኢትዮጵያ ለመነጠል ምንም አትፈጥርም። ራይት ነው ባለችበት ሁኔታ። ይሄ ሚካድ የግብጽ ሪያሊቲ አይደለም። የምታረገው ሬድ ሲ ካውንስል የሚባል በሳውዲ አረቢያ አማካኝነት የተቋቋመ 2021 አውሮፓውያን አቆጣጠር ላይ የተቋቋመ በቀይ ባህር የሚዋሰኑ ሀገራትን የሚያጠቃልል ጥምረት አለ። ሶ ይሄ ጥምረት በዛ ጥምረት ውስጥ የሚጠቃለሉ ሀገራት አሁን በቀይ ባህር ጋር የሚዋሰኑት ሶማሊያም፣ ጅቡቲም፣ ኤርትራም ራሷ ግብጽም አለች፣ ሳውዲ አረቢያ አለች። እንዲህ ያለ ሜቢ የረሳውት ሀገር ካለ ዩናይትድ አረብ ኤሚሬት የለችበትም። ዩናይትድ አረብ ኤሚሬት እንደ አደር ብሎክ ነች። ከዚህ ከሬድ ሲ ካውንስል ውጪ አለ ብለህ ልትገልጸው በምትችለው ብሎክ ውስጥ ነች ያለችው። እና ግብጽ እነ ጅቡቲንም ስታሳምንና ጫና ስታሳድር በሌላ ቋንቋ ከነ ሳውዲ አረቢያ ጎን ነኝ እነ ሳውዲ አረቢያንም ፍላጎት ይዣለሁ በሚል አንፃር ነውና እንዲያው ሞር የኢትዮጵያ መንግስት ከሰራ በጣም አተኩሮ ሊሰራ የሚቻልባቸው አሁን ከዩናይትድ አረብ ኤሚሬትስ ጋር ያለን አጋርነት ጥሩ አጋርነት እንዳለ ይታወቃልና ከሳውዲ አረቢያ ጋር ሞር በተለይ በዚህ በቀይ ባህር ቀጠና ላይ ምክንያቱም ግብጽ ይሄ የሬድ ሲ ካውንስል ፕላትፎርምን እንደ ማህበር እንደ ፎረም ስለሆነ እሱን ተጠቅማ ነው የትኛውም ሀገር ከቀይ ባህር ጋር ከሚዋሰን ሀገር ውጪ የቀይ ባህር ወደብ ላይ ፖርት ወይም አክሰስ አይኖረውም እያለች የምትገኘው። ስለዚህ ሞር እዛ ቦታ ላይ ደግሞ ፓወርፉል ማነች ግብጽ ሳትሆን ራይት ነው ሳውዲ አረቢያ ነች። ስለዚህ ከሳውዲ ጋር ገብቷል ምን ነገር አለ ነገሮችን የቤት ስራዎችን መጨረስ የበለጠ ግብጽ በዚህ ቦታ ላይ ሶማሊላንድ የግብጽ ወታደር ማለት ሶማሊያ ውስጥ የግብጽ ወታደር ገባ እንዴ? አይ ዶንት ኖ የገባ አይመስለኝም። ቢገባ ኖሮ በአውሮፕላን መጥቶ የሆነ የመጀመሪያው ምዕራፍ ላይ ከዛ ጥረት ተደርጓል። ግን ስምምነት ወደ ማድረግ አንካራ ደርሰው ከመጡ በኋላ የመሳሰሉት ምንም ዜናዎች አልሰማንም። ግን የታሰበው 10,000 እና ከዛ በላይ ነበር። ኢማጂን ነገሮቹ ሽፍት የማድረግ አቅም ስቲል በኢትዮጵያ እጅ ስለሆነ አሁንም ግብጽ በዚህ ቀጠና ላይ ሱዳን ውስጥም ስትሄድ ብቻዋን አይደለም እነ ሳውዲ አረቢያ ከጎን ያሉ ብላ አስከትላል። እና ያንን የቤት ስራ መስራት ብንችል የበለጠ ግብጽን እዚህ ቀጠና ላይ የራሳችን ቀጠና ስለሆነ እሷ እኮ ላይ ልቻለች የራሳችንን ቀጠና ሲኪዩር ማድረግ ይቻላል ያስባሉ። በዝምታ መሀል የሚሰሩ ትልቅ የዲፕሎማሲ ስራዎች እንደሚኖሩ ኦብቪየስ እንትን ይባላልና ግን አሁን ቅድም ያነሳኑ ነገር አለ አይደል የተስፋ መቁረጥ ዴስፐሬት የሆነ እንደ ካይሮ ውስጥ ያለው ፖለቲካ ምንድነው ብዙ ችግሮች አሉ አናወራቸውም። እሱን ኤስኬፕ ለማድረግ እንደ ሜተድ ሊጠቀሙበት ይችል ይሆናል። ከዛ ደግሞ እነዚህ ቀጠናዊ ነገሮች እዚህ አፍሪካ ቀንድ ላይ ሊፈጥሩት የታሰበው ነገር በኤርትራ በኩልም ያለው እንዲሁ ደግሞ ሶማሊያ ላይ ያለው ነገር ያለ መሳካቱ ነገር ግልጽ እየሆነ በመምጣቱ በነገራችን ላይ ሶማሊያ ላይ ያለው ፖለቲካ ሴኩር መደረግ የሚችለው አንድና አንድ የኢትዮጵያ ኃይል ሲገባና የኢትዮጵያ ኃይል ፈቃደኛ ሆኖ ከዚህ በፊት እንዳረጋው አይነት ስራ ሲሰራ ነው እንጂ ግብጽ ከሰሜን አፍሪካ መታ የምታደርገው ነገር አንደኛ በታሪኳ የምናውቀው ነው። ሲቀጥል ደግሞ አሁን ባለው ሁኔታ ዓለም አቀፍ ምስሉ ተቀይሯል። በነገራችን ላይ ይሄኛው አክሰስ ቱ ሲ የሚለው ነገር በብዙ የዓለም አቀፍ ፖለቲከኞች በተለይም ዶናልድ ትራምፕ ይዘው ከመጡት አይነት አይዲዮሎጂ አንፃር የሆነ ተቀባይነት እንዳለው ወይንም ደግሞ በምንም ዝም ብለን ናሬሽን እንበለው በናሬሽን ደረጃ እንኳን ዶናልድ ትራምፕ ፓናማን እና እንትን ሲመኙ ወይም ግሪንላንድን ሲመኙ ደግሞ በጣም በብዙ መለኪያዎች የባህር አክሰስ ማግኘት ያለባት አንድ የ130 ሚሊዮን ህዝብ ባለቤት ሀገር የባህር በር እንደሚያስፈልጋት ደግሞ በጣም ጠቅለል ያለ የፖለቲካ አስተሳሰብ እንዳለ ይጠቁማል። ኢትዮጵያ ደግሞ እየሄደችበት ያለው ርቀት አንድና አንድ የሬሲ ፎረም አባል ላትሆን ይችላል። ምንም ተቃውሞ ተነስቶ ያውቃል አይደል? ኢትዮጵያ መንግስት መግለጫ ይሰጥ አስታውሳለሁ 2019-20 አካባቢ ላይ እሱ እንዳለ ሆኖ ግን እዛ አካባቢ ያለውን እንቅስቃሴ በግብጽ ፖለቲከኞች ልክ የሚቃኝም ስላልሆነ እጅግ አስቸጋሪ ነውና እንደውም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በሪዮ
ብራዚል የብሪክስ ጉባኤ እንትን የውጭ ጉዳይ ሚኒስትሮች ስብሰባ ነበርና እዛ ላይ ከሰርጌይ ላቭሮቭ ጋር ተገናኝተው ነበርና በአፍሪካ ቀንድ ላይ ያለውን ሴኩሪቲ እንዴት ስቴብል ማድረግ እንችላለን የሚል ጉዳይ ማስተዋል። ስለዚህ የሆኑ ዲፕሎማሲዎች ከኢስቱ ብቻ አይደለም ከምራቡም ጋር ኢስቱ እንደምታውቀው ነው ከኤርትራም ጋር ይሰራል ምራቡ ነው ኤርትራን ትንሽ እዛው ምናምን የሚል ነገር ያለውና ኢትዮጵያ ብዙ ድሎች እንዳሏት ያሳያል የሚለውን ለማንሳት ነው። ዲቴይል ሞር አልሄድንበትም ያው እንደው ጊዜ ወስደንበት እንጂ ያ የዶናልድ ትራምፕ የ100 ቀናት ጉዞ በጣም በርካታ ጉዳዮችን ዓለማችን ያየችበት ነው። እንደውም ከሁለተኛው የዓለም ጦርነት በኋላ ወይም ቀዝቃዛው የዓለም ጦርነት ከ1991 ከተጠናቀቀ በኋላ አንድ መስመር የያዘ ዓለም ነበር አለ እንደምንለው በቃ የዋሽንግተን ዓለም ወደዚህም ሄደ እዛው ዋሽንግተን ምንም ነገር ነበርና ከዛም በኋላ ለመጀመሪያ ጊዜ ብዙ የተለዩ ነገሮች ዓለምም አንዳንድ መሪዎች አንዳንድ ሀገራት አቅማቸውን ያየንባቸውን በዚህ 100 ቀናት ተመልክተናልና ዶናልድ ትራምፕ በርግጥ እንደቆሙባት ሀገር በሳቸው ጫማ ሆነ ስታስብ በሳቸው ደግሞ ኔቲቭ የሚባሉት ያው ኔቲቭ አሜሪካ አስቸጋሪ ነው የሚገለል ሆኗል። ግን በቃ የአሜሪካን በጣም ሀገሩን የሚወድ ህዝብ አርገ ብታስበው የዶናልድ ትራምፕ አኬድ ፖፑሊስት ሊመስል ይችላል። ነገር ግን እንደሆነ አንድ የተነጠለ አሜሪካን የሚወድ ዜጋ አርገ ስትመለከተው ዶናልድ ትራምፕ በጣም the best leader ሊሆኑ ይችላሉ። ከዛ ባሻገር ደግሞ በዚህ በሊበራሊዝሙ ነጻ በሆነ ገበያው በተለያዩ ነገሮች ከሆነ ቦታ መጥቶ እንደው ቢበዛ እንደው አያቱ እንኳን ከሌላ ሀገር መጥቶ የወለደው ደግሞ አንድ የሆነ አሜሪካዊ ሲመለከተው ትራምፕ እኮ እንዲናቸው ወይም ደግሞ የበዛ የሰው ልጅ ፍላጎትን የሚፈልጉ ሰዎችን ስትመለከት ደግሞ የትራምፕን አኬድ ነጻነትን ይጋፋል ምናምን ሊባል ይችላል እንጂ በብዙ ነገሮቻቸው ትራምፕ ከቆሙበት አላማ አንፃር አሳክቷል አላሳኩም ይሄ 1 2 3 ብለ የሚቆጥራቸው ብዙ ነገሮች አሉ። ግን ላለፉት 100 ቀናት ከዚህ በፊት አይተናቸው የማናቃቸው ለ70 አመታትና ከዛም በላይ አይተነው የማናቀውን የዓለም ፖለቲካ በተለይም ከሶቪየት መፍረስ በኋላ ያለውን የሆነ መስመር የያዘ ፖለቲካ ያናጉት ራሳቸው ሆነው ግን ደግሞ የሆኑ ኃይሎችን ያየንበት ያው በግልጽ ቻይና ነው የምንለው ቻይና ጡንቻዋን ያየንበት የትራምፕን ታክል ማድረግ እንደምትችል የአሜሪካን ፖለቲካም ኢኮኖሚም ታክል ማድረግ እንደምትችል ያየንበት አለ። ግን ብዙ ሜጀር ነገሮችን ተመልክተናል። ድርድር የሚባል ነገር ላለፉት 3 አመታት በሩሲያና ዩክሬን ጦርነት ምንም ነገር አይተነው የማናቀውን ሁኔታ በዶናልድ ትራምፕ ጊዜ አይተናል። አሜሪካም ከዩክሬን ውጪ ምናምን ሌላ አያሳየኝ ነበር የምትለው የአሜሪካን ፖለቲከኞች አሁን ባለው ሁኔታ ደግሞ እንደውም ወደ ሩሲያ የመሆን አዝማሚያ አላት የሚል ነገር የተመለከትንበት አውሮፓ ከመቼውም ጊዜ በላይ እየደነገጠበት የኢራንን ድርድር የተመለከቱ መረጃዎች ደግሞ በስፋት እንደውም ወደ 4ኛው ዙር እየሄዱ ነው ለድርድር። ይሄ ትራምፕ ከመጡ በ100 ቀናቸው ውስጥ ካደረጓቸው ነገሮች ውስጥ የቻይና ታሪፍ እንዳለ ሆኖ የኢሚግሬሽን ከዚህ ከተመሳሳይ ጾታ ጋር ሞራን ሄድበትም አገር ውስጥ ያለው የስራ ዕድልና አንዳንድ ነገሮችን ስትመለከት የተሳኩም ያልተሳኩም ግን በ100 ቀናቸው ውስጥ እነዚህን ሁሉ ያደረጉትን ተመልክተናል። ትራምፕ ግን በሚቺጋኑ መድረካቸው ላይ በቃ አንድ በርግጥም ዓለምን የምትመራ ሀገር ፕሬዝዳንት በኩራት የሚናገሩትን ነገር ድክመታቸውንም ያው ባይደንንም ካማል ሃሪስንም ሲሞልጯቸው ነበረ። የባይደንን ግን ወደሳቸውም የሚተኙት ነገር አንዳንድ እንቅስቃሴያቸው የባይደን እሳቸውም ላይ እየመጣ ነው ኦልሞስት ያ ሶስተኛ የሆነች ነገር አይታል ባለፈው ወደ ፕሌን ሲወጡ ጫማቸው ላይ የሆነ ነገር ታይዞባቸውና በጣም የእድሜ ጉዳይ ይዞት የመጣው ነገር ይሆን የሚሉ ነገሮች ያየው ነበርና ሊደርስባቸው ይችላል። ባይደንን እየደገመ ስሊፒ ባይደን እንደሚባለው ስሊፒ ትራምፕ እንላቸዋለን ራሳቸው ባይደን ሲሉ ስለነበር 100 ቀናቱ የዶናልድ ትራምፕ 100 ቀናት ቀደሞም ምን ነጥቦች ላይ እንደሚያተኩር ይታወቅ ነበር። መካከለኛው ምስራቅ ጉዳይ ዓለምን ያስጨነቀ እኛም በየጊዜው ፕሮግራም እንሰራበት የነበረው የእስራኤልና የሐማስ ጦርነት ጉዳይ ከዛ መካከለኛው ምስራቅ ላይ ስንቆይ ከኢራን ጋር ያለው የኒውክሌር ጦር መሳሪያ ድርድር ከዚህ ባለፈ ከየመን ሀውቲዎች ጋር ያለው ነገር 3 ነገሮች አሉ መካከለኛው ምስራቅ ላይ። በምስራቅ አውሮፓ ላይ ደግሞ የሩሲያ ዩክሬን ጦርነትና በተመሳሳይ ጊዜ ደግሞ ዶናልድ ትራምፕ ከምዕራብ ዓለም ከሚባሉ ሀገራት ጋር በቀደመው ጊዜ ባለፉት 70-80 አመታት ከአሜሪካ አጋር ሆኖ ከመጡ አካላት ጋር
ወይም ሀገራት ጋር ያላቸው አጋርነት በሌላ ቋንቋ ከና አውሮፓ ህብረትና ከዩናይትድ ኪንግደም ጋር ያላቸው አንድነትና ህብረት ከዚህ አንፃር ሊታይ ይችላል። በኢንዶ ፓሲፊክ ቀጠና ላይ ዋነኛው የጉዳዩ ማጠንጠኛ የምትሆነው ቻይና ነች። የሰሜን ኮሪያ ጉዳይ ኦልሞስት ተነስቶም አያውቅም። ዶናልድ ትራምፕም ትዝ ብሏቸው አያውቅም የሰሜን ኮሪያ ጉዳይና ዋነኛው ማጠንጠኛ የቻይና ነች። በእነዚህ በሶስቱ ቀጠናዎች ላይ ባለው አካሄዳቸው መመዘን ይኖርባቸዋል። ምክንያቱም እነ ግሪንላንድ እንደነ ፓናማ የመሰሉ ሀገራት ላይ በሀሳብ ደረጃ ተወርቷል። ግሪንላንድን መንጠቀልላለን፣ ካናዳ እንዲትሁን 51ኛ የአሜሪካ ግዛቱን ፓናማ ቦይን እንወስዳለን ሲሉ ሰምተናል። በመቶ ቀናቱ ሲያወሩት ነው የሰማነው እንጂ እንደው በተጨባጭ ይህንን ነገር ገቢራው የሚያደርግ ነገር ስላልታየ ባልኩ በቀደሞቹ መካከለኛው ምስራቅ አውሮፓና ኢንዶ ፓሲፊክ ቀጠና ላይ ባሉት ግን የሚታዩ ነገሮች ስላሉ ከዛ አንፃር ዶናልድ ትራምፕ እንዴት ነው የመቶ ቀናታቸው መታየት አለበት ተብሎ ከታየ ከዛ አንፃር መታየት አለበት ብዬ አስባለሁኝና የመካከለኛው ምስራቅ ላይ በርግጥም የሐማስና የእስራኤልን ጦርነት በማቆም ረገድ በተወሰነ መልኩ የዶናልድ ትራምፕ ሚና በጣም ከፍ ያለ ነው። ጦርነቱ ቆማል አልቆመም የሚለው ጥያቄ አሁን ላይ ሊነሳ ይችላል። ግን አንድ እርግጠኛ መሆን የምንችለው ነገር ጦርነቱ ከእንትን በፊት ከነበረው አንፃር የሰላም ስምምነት አድርገው የተኩስ አቁም ስምምነት አድርገው ከነበረው አንፃር ስቲል አሁንም በርትቶ የቀጠለባቸው ቀናት አሉ። ኮንቲኒየስ ግን አይደለም። የሆነ ስቲል ሊቆም የሚችልበት ተስፋ አለ። ችግሩ ምንድነው? በዶናልድ ትራምፕ ይህንን ጦርነት ከሐማስ ጋር ያለውን ጦርነት ቢያቆሙም ነገር ግን የጋዛን ጉዳይ ተከትሎ የጋዛ ተፈናቃዮችን ጉዳይ ተከትሎ እየመጡ ያሉ ሐሳቦችና ለዛ ሐሳብ ዶናልድ ትራምፕ ያላቸው አዎንታዊ ድጋፍ በሌላ ቋንቋ የእስራኤል አጥባቂ የፖለቲከኞች የእስራኤል አጥባቂ የአይሁድ ፖለቲከኞች ዛሬም ድረስ ቢሆን ጋዛን አፈናቅለው ጋዛ ውስጥ የአይሁድ ሰፋሪዎች እንዲኖሩ ማድረግ ፍላጎት አላቸው። እንዲያውም በነገር ላይ ከ800 በላይ የሚሆኑ የአይሁዳውያን አባወራዎች ፈቃደኛ ሆነው በጋዛ ውስጥ እንሰፍራለን፣ ህይወት እንጀምራለን ወደ ማለት መጥተዋል። ቢቢሲ ለዚህ አንድ ዶክመንተሪ ይዞ ወጥቷል። ኤኒባዲ ሊመለከቱት ይችላሉ ተመልካቾችም እና ጋዛ ውስጥ በተመለከተ ያላቸውን አቋም እነዚህ አጥባቂ የአይሁድ ብሔርተኞች ዶናልድ ትራምፕ አሁን የዛን አካባቢ ሰላም አምጥቷል ወይስ አላመጣም የሚለውን ነገር ስንጠይቅና ስንፈትሽ ከዚህ አንፃር እንደ ሎንግ ረን ምንድነው የሚያደርገው በዚህ ቀጠና ላይ ጦርነቱን በዘላቂነት ማቆም በሚለው ጉዳይ ላይ ምንድነው የሚሆነው ብለስ ጠይቅ ጋዛን የመካከለኛው ምስራቅ ሪቪየራ እናረጋታለን አይደል ያለ የነበረው at the expense of የጋዛ ሰዎች ነው ወይስ ምንድነው የሚለው ነገር ጥያቄ ስለሚሆን ስቲል እሱ ላይ ዛሬም ጥያቄዎቹ እንዳሉብኝ ነው እኔ ፐርሰናሊ። በሩሲያ ዩክሬን ጦርነት ከዛ በፊት ከኢራን ጋር ባለው ጦርነት ግን ከኢራን ጋር ባለው የኒውክሌር ድርድር ግን በጣም ትልቅ ስቴፕ ሄደበት ብዬ ማስበው እሱ ነው። ምክንያቱም if you remember ይሄ ወደዚህ ከመጣን ማለት ወደ ስልጣን ከመጡ በኋላ በሰራነው አንድ ወይ ምናምን ፕሮግራም ላይ ወደ ድርድር ሊሄዱ የሚችሉበት እንደራደራለን እያሉ ያወሩ ጊዜ ያነሳን ነበርና አሁን ኦልሞስት አራተኛ ዙር ላይ መጥተዋል። ስቲል ደግሞ ጦርነት የኢራን የኒውክሌር መርሃ ግብር ላይ ጥቃት እንዲሰነዘር ፍላጎት እያሳዩ አይደሉም ዶናልድ ትራምፕ። ምንም እንኳን በእሳቸው የስልጣን ኦፊስ ውስጥ ቢወራም ወይም ኢራን ትመታ የሚል ሐሳብ እነ እስራኤል ቢያቀርቡም ስቲል ትራምፕ ግን ድርድር ላይ ተስፋ አልቆረጡም። ይሄኛው ነገር በጣም የቀጠናውን ጦርነት ረገብ ከማድረግ አንፃር ትልቅ ተስፋ የሚታይበት ነው ብዬ ስለማስብ በዚህኛው ምናልባት ያው ጥሩ ሄዶበታል ብዬ የማስበው መንገድ ነው ከኢራን ጋር ባለው ነገር ላይ። እዛው ቀጠና ላይ ከሀውቲ ጋር የመጣውን ጦርነት ስትመለከት ደግሞ ዶናልድ ትራምፕ ያው ሀውቲን አሁን እንደ አሸባሪ ድርጅት መቁጠር ስለጀመሩ ነው ችግሩ። ከሀውቲ ጋር ስለምን ነገሩን በድርድር ለመፍታት አይቻልም የሚለው ጥያቄ ሲነሳ ሀውቲ ያው የእስራኤልን ጉዳይ ምክንያት ያቀርባል፣ እስራኤል ውስጥ ያለውን ጦርነት ጉዳይ ዜን በዚህ ነባሪያ ሁኔታ ላይ ዶናልድ ትራምፕ ደግሞ የእስራኤልን እንዲሁም ደግሞ በቀይ ባህር ቀጠና ላይ የሚል ምክንያት ይቀርባል። በቀይ ባህር ላይ የንግድ ሰንሰለቱ ትራንስፖርቱ እየተስተጓጎለ ስለሆነ ያንን ፕሮቴክት ለማድረግ የሚል ምክንያት ያቀርባሉ። ስቲል ጦርነቱ ቀጥሏል። ስቲል ድብደባው ቀጥሏል። ከትላንት ወዲያ
68 ሰዎች የተገደሉበት የአፍሪካ ስደተኞች ማዕከል ላይ የተፈጸመ ጥቃት አለ በአሜሪካ አማካኝነትና 68 ሰዎች ምናምን ነው የሞቱት አስቡ በዚህ ደረጃ ጥቃቱ ቀጥሏል ሶ በየመን ሀውቲዎች አንፃር ደግሞ ከተመለከትከው የዶናልድ ትራምፕ አካሄድ ምክንያቱም መጀመሪያ ጦርነትን አቆማለሁ ያለ አስተዳደር ስለሆነ እሱ ሲለን ከነበረው መፈተሻና መመዘኛ አንፃር ነው አሁንም እየፈተሽ ነውና የመዘን ያለው ያለፉት የመቶ ቀናትን ስለዚህ ይሄኛውም ሌላ አዲስ ጦርነት የጀመሩበት ስለሆነ ሌላኛው ነጥብ የጣሉበት ነጥብ ነው በያስባለሁኝ በሃውቲ ጋር ባለው ነገር በጣም ትልቅ ሰክሰስ አመጡ በየማስበው በሩሲያ ዩክሬን ጦርነት ነው በሩሲያ ዩክሬን ጦርነት ላይ ሰክሰሱ የሚጀምረው ለዩክሬን የጦር መሳሪያ አላቀርብም በማለት ነው በነገር ላይ የጦር መሳሪያ ድጋፍ አላደርግም በማለት ዶናልድ ትራምፕ የጦር መሳሪያ ድጋፍ ማድረግ አሁን ቭላዲሚር ፑቲን አንድ የሚቸገሩት ነገር ልንገር ይሄንን ጦርነት ለማቆም የአውሮፓ ሀገራት የሚያስቸግሯቸው አንድ መሰረታዊ ነጥብ ምንድነው የጦር መሳሪያ ድጋፍ እናደርጋለን ይላሉ ይሄ የጦር መሳሪያ ድጋፍ እየተደረገ ከሆነ ነገም ጦርነቱ እንዲቀጥል የሚያደርግ ነጥብ ተደርጎ ነው የሚቆጠረው የተኩስ አቁም ለማድረግ የማያስችል ነጥብ ነው ሶ ዶናልድ ትራምፕ በዚህ ረገድ የጦር መሳሪያ ድጋፍ ለዩክሬን አልሰጥም በማለት ነው የጀመሩት ልክ ወደ ስልጣን እንደመጥቆ ካከናወኗቸው ነገሮች የጦር መሳሪያ ድጋፍ ለዩክሬን አልሰጥም ከዛ በኋላ ነው ድርድር የመሳሰሉት ነገሮች የመጡት እና የተለመደው የምዕራቡ ዓለም ናሬቲቭ ይዞት የመጣውን ዩክሬንን በተመለከተ ሲከተሉት የነበረውን አቋም ባናጋ መልኩ ሞሮፍ ትራንዛክሽናል ናቸው እንደሌለ ዶናልድ ትራምፕ የሚጠቅማቸው ቦታ ሆኖ አልተገኘም ማለት ነው እንግዲህና ከዛም ባለፈ ክራይሚያ የሚባለውን የምስራቅ ዩክሬን ግዛት ሙሉ በሙሉ ለዩክሬን አሳልፈው ለመስጠትም ጭምር ተስማምተዋል ኦልሞስት ችግር የለባቸውም በነገር ላይ መግለጫም ሰጥተዋል በዚህ ጉዳይ ላይ ይሄ ምን መለስበት ነጥብ አይደለም የሚል ዲያውም ሰርጌይ ላቭሮቭ ትላንት ነው ከትላንት ወዲያ አንድ ቃለ መጠይቃቸው ላይ የዶናልድ ትራምፕን የክሪሚያ ላይ ያለው አቋም አጠይቁኝም ወይ ያሉ ሲያነሱ ነበር ምንድነው ሐሳቡ በ2018 19 አካባቢ በጊዜው የአሜሪካ የውጭ ጉዳይና ጻፊ የነበሩት ማይክ ፓምፒዮ የክራይሚያ ግዛት ኦልሞስት የሩሲያ ነው የሚለው ጉዳይ ላይ ተስማምተዋል የሚል ሐሳብ ነው ያቀረበው የነበረውና ሶ ዶናልድ ትራምፕ ይሄ ጦርነቱን ለማቆም ከመቸኮላቸው በቀር ጦርነቱን ማቆም የሚችሉበትን ሂደት ግን ስቴፕ ባይ ስቴፕ እየመጡ ነው አሁን ቭላዲሚር ፑቲን የ3 ቀን ተኩስ አቁም አድርገዋል ቀላል ነገር አይደለም ቭላዲሚር ፑቲን ጆ ባይደን በነበረበት የስልጣን ዘመን ጊዜ የ3 ቀን ተኩስ አቁም ከዛ ደግሞ አለፍ ብሎ ባለፈው የ30 ሰዓት ተኩስ አቁም በራሱ እኮ ነው ዩኒላተራል እኮ ነው ዩክሬን ታቆም ሳይታወቅ ነው በፑቲን አማካኝነት እየመጣ ያለው ይሄ ምን ያሳያል የመሳሰሉት ነጥቦች ሌላ ጉዳይ ናቸው ግን በፍጹም ሊሆን አይችልም ነበር እነ ጆ ባይደን የመሰሉ ሰዎች በስልጣን ላይ ቢኖሩ ኖሮ ማለት ነው ስለዚህ እንደ ስኬት መታየት ያለበት አንደኛው ከሩሲያ ዩክሬን ጦርነት አንፃር አትሊስት ጦርነቱን ባይቆምም እንኳን ግን ጦርነቱን ሊቆም የሚችልበትን ተስፋ 1 2 3 4 እያሉ ትራምፕ አሳይተዋል ሶ ባለፉት 100 ቀናት በጣም አሪፍ ሄደውበታል ብዬ ማስበው አንደኛው ነጥብ ይሄ ነው እንኳን ሄዱበት ምለው እንግዲህ ሜቢ እንትን ሊሆን ይችላል ግን ከቻይና ጋር ያለው ነገርም ለኔ እንደ ስኬት ነው የምቆጥረው ከቻይና ጋር ትራምፕ ባያደርጉት ኖሮ ቻይና ምን ልታደርጋቸው ትችል ነበር ትራምፕ ገደብ ባይጥሉ ኖሮ ቻይና ልትሰለቅጣቸው አትችልም የሚል ባለፈው ሳምንታት በደንብ ስላወራንበት ብዬ ነው ስለዚህ ከዚህ አንፃር ትራምፕ ያከናወኑት ነገር ከቻይናም አንፃር የሀገራቸው መሪነት አስጠብቆ ከመቀጠል አንፃር ስለሆነ መመለከተው I still appreciate it ባለፈው ዓመታት እንደ ስኬት ከታዩ እነዚህ ነጥቦች ይነሱላቸዋል ብዬ አስባለሁ ብዙ እንትኖች ልትመለከት ይችላል ሁለት ነገር ትራምፕ በሆኑ አካባቢዎች ላይ የማርገብ ስራ ይሰሩ ይመስላሉ በሌላ በኩል ደግሞ በሆኑ አካባቢዎች ላይ ደግሞ አሜሪካ እንግዲህ ያለፉት አመታት ስኬቶች ያልተመዘገቡባቸው ብለው ያሰቡባቸውን መስኮች እየለዩ ደግሞ ማቀጣጣል ወደሚል ደረጃ የሄዱበትን ልትመለከት ይችላልና ዶናልድ ትራምፕ በዚህ ሰዓት መምጣታቸው ዶናልድ ትራምፕ ደጋግመን እንደምንለው በዚህ ሰዓት መምጣታቸው አሜሪካ ዝም ብላ የሆነ ጊዜ ሰፍታ ያስቀመጠቻቸውን ህጎች በተለያዩ ዓለም አቀፍ ተቋማት ስር ያለምን ፖለቲካ የምታስተገብርበትን ሂደቶች ዘንግታቸው ነበር በተለይ እነ ፕሬዝዳንት ከዚህ ቀደም የነበሩት እነ ባይደን የነበረውን ማስቀጠል ነው ትንሽ ቆየት ያለውን እዛ ላይ እየሰሩ መቀጠልን ነበር የፈለጉትና ዶናልድ ትራምፕ ደግሞ ሲመጡ አዩት ላለፉት ከመንግስታቱ ድርጅት በአዲስ መልክ ከተዋቀረ በኋላ ከ1945 አካባቢ በኋላ ያለውን ነገር እንዱ ሲመለከቱ ዶናልድ ትራምፕ አሜሪካን እስከሆነ ጊዜ በቃ ስትንፋሷን አስቀጥሎ የሄዱ ተቋማትን ያው ሜንሽን እናረጋቸው እንችላለን እና ዓለም ባንክ IMF ወርልድ ባንክ ምናምን የመሳሰሉት እነሱ የሄዱበትን መንገድ
አሜሪካ አይክዱም ባይዘው አሜሪካን ከፍ አድርገው እዚህ ድረስ እንዳደረሷት በጣም እንደሸኟት ለአሜሪካ ለዋሽንግተን ከፍ ማለት ትልቅ ሚና እንዳላቸው ዶናልድ ትራምፕ ይረዳሉ ግን አሁን ላይ ያለው ነገር ደግሞ እኛም በተደጋጋሚ ዲኬ ያረገ ይሁን የአሜሪካ ፖለቲካ የሚል ጥያቄ እናነሳ ነበርና ዲኬ ለማረግ የተዘጋጀ ነው ወይንም ደግሞ አንድ የሆነ ሲቪላይዜሽን አንድ የሆነ ትልቅ ነገር የሆነ ጊዜ ኒውክሌር ይባላል አይደል አሁን በአሁኑ ሰዓት ከሆነ ጊዜ በኋላ ደግሞ ከኒውክሌር ባሻገር ስጋት የሆነ ነገር ይመጣል የመጣም ነው አሁን ኤአይን ተከትለው የሚመጡ ነገሮች እጅግ አስፈሪ የሆኑ መጥተዋልና እንደዚህ አይነት ነገሮችን ስትመለከት ዶናልድ ትራምፕ የነበረውን መቋጨት ቀጭቶ ሌላ አዲስ አይነት ትሬንድ ለመፍጠር ቀደም ባነሳው መንገድ ቻይናን መፈተሽ ቻይና እንደው ቢያንስ እንኳን የአሜሪካ ፖለቲከኞች እኮ ቻይናን ሲፈትሿት አይተናናቅም ራሳቸው ትራምፕ ናቸው የመጀመሪያው ዙር ላይ 2018 ላይ ታሪፍ ጣሉ አዩት ነገሩን ከዛ ደግሞ እሺ መንገድ መቀየር አለብን የሚል አይነት አካሄድ ሄዱ ድርድሮች በዛ አካባቢ አሊያንስ የመፍጠር ኦከስን እንደውም እሳቸው በሆነ ነገር ፈጥረውት አስተካክለው ሄዱ ከዛ ባይደን በደም ተጠቀሙበት እንዲህ አይነት ነገሮችን ማራመድ ጀመሩ ከዛ ደግሞ አሁን መፈተሽ አለባቸው የቻይናን ብቃትና አቋም ዘን ፈተሿት ተከተለቻቸው እስከ 145 ለ125 ቆሙ ይሄ ምንድነው በሆነ የሬሺዮ ይወጣ ያለ በሂሳባዊ ስሌት ነገር ስትመለከተው ጥቂት ልዩነት ነው ያለው የአሜሪካና የቻይና ዓለም ያላት ግንዛቤ ምንድነው ልዩነቱ ሲባል የሰማይና የመሬት ያህል ነው ግን አሁን ባለው ሁኔታ መሬት ላይ ባለው ሀቅ አንተና እኔ እንኳን በሰራናቸው 2 ፕሮግራሞች በደንብ ተመልክተናል ቻይና ቀርባለች አሜሪካ ላይ ይሄን ነገር ለመቋጨት ይሄን ነገር ለመስራት እንደ ዶናልድ ትራምፕ ስኬታማ ሆነዋል ምናልባት እንደ ፕሬዝዳንት ባይደን አስተዳደራቸው ቀጥሎ ቢሆን እነ ካማላ ሃሪስ ቀጥሎ ቢሆን ምንድነው ባይደንን ተዋቸው እንደ ባይደን ያን ሰኔ ምናምን ላይ ነጥብ ባይጥሉ በዛ ክርክር ቢቀጥሉ አጋጣሚውን ተጠቅመው ቢመረጡ የመተኛቱ የምናምን ነገር እንዳለ ሆኖ ምን አይነት ፖለቲካ ነበር ሊሆን የሚችለው እሺ ካማላ ሃሪስም መጡ እሳቸው ከመጡ በኋላ ምንድነው የሚቀጥለው ከተባለ ልክ ላለፉት 4 አመታት ስንመለከተው የነበረው የአሜሪካ ፖለቲካ በአለም ዙሪያ ነው ሊነግስ የሚችለው ሊቀጥል የሚችለው then ቻይናን 4 አመት እፎይታ ሰጣት ቻይናን 4 አመታት ቼክ ሳታረጋት ምን ያረጋች ነው አቅማላት ወይ በታሪፉም በምኑም ቼክ ሳታረጋት ያረጋዋታል እነ ባይደን በርግጥ ግን በዚህ ልክ እንደ ትራምፕ ለጥጣ 145% አድርሰ ካላያት ምን በ4 አመት ተአምር ነበር የምትፈጥረውና ከዚህ አንፃር ስትመለከተው ያለምን ፖለቲካ በመረዳቱ ያለምን ፖለቲካ ከአሜሪካ አንፃር ነው ባይዘው ማጋ በሚለው አስተሳሰባቸው በመረዳቱ ልክ አይነት አካሄድ እንደሄዱ ይጠቁማል አገር ውስጥ ላይ ያለው ከስደተኛ አንፃር የሚሰሩት ነገር ዝም ብለ እንደ አንድ አሜሪካዊ ያልሆነ ዜጋ ስትመለከተው ብዙ ሰዎች ብዙ ኢትዮጵያውያን ብዙ ሌሎች ምስኪን ሰዎች ደግሞ ኢምፓክት ጫና ስለሚደርስባቸው እሱን ስትመለከት ትራምፕ ባያረጉ ተላላ ገለልተኛ ሆነ ወይንም ደግሞ ስትመለከተው እንደዛ አሜሪካዊ በሆነ ኖር ብለ ስትመለከት ደግሞ ምን ቻይናን በዚህ ልክ ካለኳት ሙቀቷ ቀዘቃዟ ምን ላይ ነው የሚለው በደንብ ካላረጋገጡ ለ4 አመታት ለሚቀጥሉት 4 አመታት ቤጂንግ በአንዳንድ ተናጠል ነገሮች በኢኮኖሚ የሆነ ተናጠል ነገሮች ስትመለከት ልክ ወታደሩ ላይ በባህር ኃይሉ በልጣለች እንደሚባለው ባለፈው አንተ በጣም ጥሩ ፊገር ስታነሳ ነበር የመርከብ ግንባታ ላይ እነዚህ ስትመለከት አሜሪካ የዛሬ 50 አመት ስታረጋቸው የነበሩት ነገሮች ቆማለች ወይንም ደግሞ መናቅ ነው የሚባለው እንደ ነገሮችን ችላ ያለቻቸውን የዛሬ 50 አመት ድጋሜ ትራምፕ መቅረት ያለበት ይቀራል ድጋሜ መምጣት አለበት በሚል አካሄድ ውስጥ ገብተዋልና ትልቅ ይሄ የዓለምን ፖለቲካ ከመቀየሩ አንፃር ትልቅ ነገር አለው እንዲህ አይነት ነገሮች ብለሲንግም አላቸው በጣም የሆነ ቢያ ቻንስም ይዘው ይመጣሉ ግን ደግሞ እንደ አሁን ዝም ብላ እንደ አፍሪካ ቀንድ ላይ ተቀምጦ 130 ሚሊዮን ወይ ከዛ በላይ ህዝብ ይዘ በዚህ ማትወጣም በዚህ ማገባም በሱዳን ስትሄድ ማነህ አንተ በኤርትራ በሁሉ በመናቀው ጅቡቲም ያው እንግዲህ እስከ 90 ምናምን በመቶ ንግድ በሌላ መስመር የምታመጡ ከሆነ ከነ ግብጽ ጋር ልንሰራ እንችላለን የሚል አካሄድ ውስጥ ከገባች ዝም ብላ አፍሪካ ቀንድ ላይ አንድ እንዲ በጣም ሴጅ ውስጥ የገባ የመሰለ ሀገር ውስጥ ሆነ ስትመለከተው ደግሞ የዶናልድ ትራምፕ ነገሮች የሚፈጥሩት ሜንታሊቲ የሚፈጥሩት ኦፕቲሚዝም አሪፍ ነው ጥሩ መልካም የምትለው ነው ምክንያቱም ትራምፕ አሜሪካን የመሰለች በባህር በውቅያኖስ የተከበበች ሀገር ተሻግሬ ግሪንላንድን መውሰድ አለብኝ ታስፈልገናለች በቃ ካናዳን ቶ ፓናማ ውስጥ ገብተው ቦይ ፍለጋ ግብጽ ላይ መተው መክፈል የለብንም ለናንተ ኤግዚስተንስኛ መኖር አለብን ሲሉ የዚህ ሁሉ ጥያቄ ከተነሳ ከሰሜን አሜሪካ
ሰሜን አፍሪካ መተ ስዊዝ ቦይ ላይ አልከፍልም ካልክ ምንድነው የሚሰጥ ነገር አንድ ለእንደኛ አይነት ሀገር እዚህ በ60 ኦር ምናምን ከ40 እስከ 60 ኪሎ ሜትር ርቀት ላይ ሆነህ ደግሞ የሆኑ የቀይ ባህር ነገሮችን ጥያቄ እንደሚያነሳ ሀገር ዜጋ ሆነ ስትመለከት ደግሞ የሆነ ነገር ጥሩ መልካም ነገር ይዞ ይመጣል እንደነ ቻይና ያሉት ደግሞ ትራምፕ ነቁብን ትራምፕ በጣም መጡብን ብሎ ሊደነግጡ ይችላሉ ያም ሆኖ ግን ያለምን ፖለቲካ በዚህ ልክ የሰሩበት መንገድ አሜን የሆነ ኢሜጁን የፈጠሩበት መንገድ አዲስ ዓለም ስርዓት ሊፈጠር ይችላል ከሚለው አንፃር ጥሩ ነገር ትራምፕ ባይመጡኮ አብደል ማናቸው አልሲሲኮ በቃ የመካከለኛው ምስራቅ ፈርጥ የመካከለኛው ምስራቅ የዓለም ፖለቲካ በመካከለኛው ምስራቅ ፊገር ተደርገው ሊወሰዱ ይችላሉ ነበር እና ሳውዲ አረቢያ እና አረብ ኤሚሬቶች እንዳለ ሆኖ ካታር የምትባለው ኃይል እና ኦማንኮ አናቃቸውም ነበር ኦማን ምንድነች ልንል ነበርኮ ግን ትራምፕ መጡ አዲስ ግብጽ ታደራድርናል አሉ ግብጽኮ መረጃዎች እንደው ጎልተው ስላልወጡ ነው እንጂ ኢራንና ያላቸው ነገር ስለሚታወቅ አሜሪካ ላደራድር ላትችልም በቃ ምክንያቱም በእንደዚህ አይነት ነገር ነው ብዙ ጊዜ እንደምንለው አፍሪካ ምን ሆን ተላለች አረብም ነው አረብ ብላት አልቀደም ብለው ያስባሉ አሁን ተቀይሯል ነገሩ ሚድል ኢስትም ላይ ታሪካው የሐማስና የእስራኤል አደራዳሪ በክህደት ነው ባይዞይ ታሪካው ልትባል የምትችለው 1979 ላይ ሜናይም ቤገን ጋር እና አንዋር ሳዳት ስለተስማሙ ነው ከዛና ሞሮኮ ምናም ቀጥለው ነበር ማናቸው እነ ዮርዳኖስ ምናም መተው ነበር ከዛ ወጡ አላማራቸው ድጋሜ ተመልሰው ሄዱ እንዲህ አይነት ነገሮችን ስትመለከት ማናቸው የምትላቸውን ሀገራት ኦማን ብዙ ኢትዮጵያውያን ሰዎች ሴቶቻችን ሄደው እንደሚሰሩ እናቃለን ከዛ ውጭ ምንድነው አለው የሚለው ነገር የነዳጁን የምኑን ነገር እንዳለ ግምት ውስጥ ቢገባም አናቅም ነበር ግን ትራምፕ ሚድል ኢስት ላይ ደግሞ እንዲህ አይነት አማራጭ አለን የምን ካይሮ ነው በሚል ኦማንን አሳይተውናልና ብዙ ነገራቸው እንደ መልካም ታያዋለ ግን ያ ማለት የውጭን ዴሞክራሲያቸውን የውጭን ፖሊሲያቸውን የውስጡን ፖሊሲያቸውን ውስጥ ላይ ያለውን ትርምስ ያው ካርድ የሰጣቸው ሰው ጀጅ ማድረግ ስለሚችል ሌላ በጣም እነ ትራምፕ I think in general ማንሳትም ስላለብን ነው ለጠቅላላ አውቀት እጂ በዲቴል መሄድ ፈልጌ አይደለም ኮንሰርቫቲቭ የሆነ ፖለቲካ አቋም መያዛቸው ከኛ ማህበራዊ ሴት ጋር ይጥሩ ነው ከኛ ማህበራዊ ሴት ጋር ይሄዳል ዶናልድ ትራምፕ በዚህ በስልጣን ዘመናቸው መተው ካከናወኗቸው ነገሮች በዛው በሎካል ፖለቲካቸው ውስጥ ደስ የሚል ነገር ምንድነው ብትለኝ ይሄ ተመሳሳይ ጾታ ያላቸው ሰዎች ጾታቸውን የቀየሩ ሰዎች የመሳሰሉት ላይ የወሰዱት እርምጃ ነው ይሄ ደግሞ ከኛ ከኢትዮጵያውያን ማህበራዊ ሴት ጋር አብሮ የሚሄድ ነገር ነው በያስባለሁኝና ፖለቲካሊም ያስተሳስራል ባይቶ I mean ዲሞክራቶች እኮ ቢያር I mean እንትን ነው ከባድ ነው ግዴታ ያደርጉባል ሌላውን ተታው እነሱ የሚፈልጉትን አይነት የፖሊሲ አካሄድ ካልተቀበልክና ካልሄድክ እርዳታ አታገኝም ይላል ፕሮጀክት አታገኝም ድጋፍ አይደረግልም ይላል ይሄ ለእርዳታና ለድጋፍ እንኳን ዩኤስኤድ ታቃል አንደኛው ዩኤስኤድ መዘጋቱ ላይ 50-50 ነኝ ብዬ አንድ ጊዜ ሳወራት አስተዋውሳለሁ አብዛኛው ስራዎቹ ላይ ለምሳሌ ላቲን አሜሪካ ምዕራብ አፍሪካ ውስጥ ባልካን ሀገራት ውስጥ የመሳሰሉት ላይ ይሄ ተመሳሳይ ጾታ ግንኙነትን ነበር እንትን ሲል የነበረው ሲሰራ ድጋፍ ሲያደርግ የነበረው ዩኤስኤድ እና አሁን ትራምፕ መተው ሪፎርም ሊያደርግ ነው አይ ቲንክ እሱ ተቋም ኤግዛክትሊ ዛት ሊሆን የሚችለው ኮሱ አሁን ዩኤስኤድን ዘግተው ብቻ የሚቆም አይደለም አሁን ዶናልድ ትራምፕም በቀጥልበት ሐሳብ ይሁንና በእነዚህ ነጥቦች ላይ በኮንሰርቫቲቭ የሆነ ፖለቲካ አቋም መያዛቸውና ማራመዳቸው I think መልካም ነው በያስባለሁኝ አሁን ዩኤስኤድ መዘጋተም እሱም ብቻ አይደለም ሌሎችም በጤና ላይ ለምሳሌ በሪሰርች ኢንስቲትዩት ላይ እንደንትን ከተነሳ ለምሳሌ እንደ ትራምፕ ባለፉት 100 ቀናት ምን እንደው ክፍተት ነበረባቸው ቅድም በጂኦፖለቲካው ላይ እንዳነሳ ነው ሆኖ እንደው ምን የሚነቀስ ነገር አለ የሚለው ነገር ካነሳን ለምሳሌ የትምህርት ሴክተር ላይ የሚደረግ ድጋፍ እንዲቆም አድርገዋል ዩኤስኤድ መዘጋቱ እንዳልኩ 50-50 ነኝ በአንድ መልኩ እንኳን ተዘጋላለሁ በአንድ መልኩ ደግሞ ሌሎ በጣም ብዙ ዓለም ላይ የሚሰራቸው ፕሮጀክቶች አሉ የአሜሪካ የሪሰርች ኢንስቲትዩት ላይ ኦልሞስት በአመት 47 ቢሊዮን ዶላር ገደማ በጀት ያለው ትልቅ የምርምር ተቋም አለ እና አሁን እሱን 40% በጀት እቆርጥበታለሁ ናውን የሚል ሐሳብ አምጥቷልና ይሄኛው ነገር ኢን ጀነራል የአሜሪካን የሶፍት ፓወር ነገር ያሳጣ
የመምጣቱ ጉዳይ በቃ አሁን ሀገራትኮ ዞር ብሎ የሚያያቸው የለም ረፉ የሚላቸው እየጠፋ ነው አሁን እንትናና ህንድና ፓኪስታንን ለምሳሌ ማን ነው ሊያደራድራቸው ሊያቀርባቸው የሚችለው ሶ አሜሪካ በቀደሙት ጊዜያት እነ ዩናይትድ ኪንግደም የመሳሰሉት ሀገራት ከታሪክም ስለሆነ ነገር ስላላቸው የሆነ ሚና አላቸው እና ሁለቱ ሀገራት ያው ህንድና ፓኪስታንን ለምሳሌ ማን ነው የሚያቀርባቸው ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳን ማን ነው እንትን የሚላቸው ረፉ የሚላቸው በሌላ ቋንቋ ማንን እንትና ማንናቸው ዘለንስኪ እንደውም ጥሩ ቃል ፑቲን ማንን ይፈራሉ አሜሪካን ካልሆነ እኮ ነው ባይዘው ይሄ አሜሪካን ማደቅ ምናምን ሳይሆን ወርልድ ኦርደር that's how it works የዓለም መሪነት የዓለም የግሎባል መሪነት ወርልድ ኦርደር በቀደሙት ጊዜያት ከሮማን ኢምፓየር ግሪክ ሮማን ኢምፓየር ሚናስኪ ኦቶማን ብለ ቱርክ አይደል እንዴ የምትመጣው ቱርክ ነበረች እንዲህ ያ ፐርሺያን በነበረበት ጊዜ አይ ሚን በዓለም ታሪክ ውስጥ የግሎባል ኦርደር በቃ ዓለም ባሏት እንግዲህ ስፋቱም ጥበቱም ከጊዜ ጋር አብሮ እየሰፋ እየጠበበ መምጣቱ እንዳለ ሆኖ አሁን አሜሪካ ላይ ደርሷል ግሎባል ኦርደር ይሄ ያንድ ሲደመር አንድ ጉዳይ ነው ብዬ ነው ማሰብ ይሄኛው ነገር እንደው መጠየቅ ወይም ሎጂክ ለማንሳት መሞከርና ሶ የአሜሪካ ግሎባል ኦርደር ነው ራይት ነው ያለው ከግሎባል ኦርደር የሚጠበቅ ነገር አለ ለዛ ነው አሁን እንደ እንከን መነሳት አለበት ብዬ ማስበው እነዚህ ግሎባል ኦርደር የሚባሉ ሀገራት በዓለም ላይ የሚፈጠር ነገር የግድ ያሳስባቸዋል አሜሪካ 700 ምናምን የጦር ሰፈር ዓለም ላይ ያስቀመጠችበት ምክንያት ለጥቅሟ እንደሆነ የሚካድ አይደለም ለጥቅሟና ፍላጎቷን ለማስከበር ነው at the same time ግን ሪያሊዝም የሚባለው ፖለቲካል ኮንሰፕት ዲሞክራታይዜሽንን መልካም አስተዳደርን ሩል ኦፍ የህግ የበላይነትን የመሳሰሉ ነገሮችን በሀገር ላይ ማየት አለብን ይሄ ቤዚክ የሀገራት ኮንሰፕትም ስለሆነ ማለት ነው ለምሳሌ አምባገነን ሀገራት ብለን ምንገልጻቸው አይኖ ለነዛ ሀገራት እኮ ጥሩ ነገር እየሰሩ ሊሆን ይችላል መመሳሰሉት ነገሮች ግን በመሪነት በቃ ዲፋይን ይሄ በመሪ ደረጃ ወረቀት ላይ ባለ ነገር ደረጃ እስኪ ዲፋይን አድርገን እንመዝናቸው ከተባለ በቃ they are dictators ገብቷል አይደል አምባገነን መሪዎች ናቸው እና ይሄ የሪያሊዝም ኮንሰፕት በቀደሙት አመታት አሜሪካ የነበራት ምንም እንኳን ዲሞክራሲ የሚባለው ሐሳብ ያው አከራካሪ ቢሆንም ወደ ሌሎች ሀገራት መሄድ አለበት መታየት አለበት የህግ የበላይነት በሌሎች ሀገራት መታየት አለበት መምጣት አለበት የሚል ሐሳብ ነበር ራይት ናው ግን ትራምፕ መተው ይሄንን ሐሳብ ነው እየተውት ሶፍት ፓወር ምንለው ይኛው ነው አሜሪካ ሶፍት ፓወር ትጫወታለች ምንልበትን ፓርት እየተውት ነው እርግጥ ነው ጥቅም አለን ብለው ሲያስቡ ወይም ፍላጎታችን ተነክቷል ብለው ሲያስቡ የትም ይገባሉ ግሪንላንድ እየገቡ ነው ፓናማ እየገቡ ነው ግን ስቲል አንዳንዴ ከሱፐር ፓወሮች ምን ይጠበቃል ጥቅም ስለምታገኝበት ብቻ ሳይሆን እንደ ልዕለ ኃያል ሀገር አሜሪካ ስለሆነች ነበር ስታረገው የነበረው ያንን ነገር አይደለ ያንን ይሄ መልካም አስተዳደር በአለም ላይ እንዲመጣ ዲሞክራሲ በአለም ላይ እንዲመጣ እነዛ ነገሮች ላይ ክፍተት እያሳዩ ነው በያስባለው ዶናልድ ትራምፕ ሜቢ ሙቀቱን እየለኩ አብረው ሪፎርም ያደረጉበት ለውጥ ያደረጉበት አሁን ዩኤስኤድ ላይ ሪፎርም ያደርጉ ነው የሚል ነገር እንዳነሳው የሄልዝ ኢንስቲትዩቱ ላይ የጥናትና ምርምር ማዕከሉ ላይ ዓለም ላይ ያላቸው አቋም የመሳሰሉት ላይ ለውጥ ሊያመጡ ይችላሉ እንደ ሎንግ ረን አብረን የምንመለከት ይሆናል ራይት ናው ግን በዚህ አንፃር በተወሰነ መልኩ እንትን መባል አለባቸው ወይም መነቀስ አለበት ብዬ ካነሳው ይሄኛው ጉዳይ ነው ለምሳሌ ስደተኛ ማባረር ይባላል ስደተኞችን በማባረር ረገድ ቁጥራዊ መረጃውን ካየው ባይደን ይበልጣል ከዛ ባራክ ኦባማ ይበልጣል ከዛ በኋላ እነ ቢል ክሊንተን እነ ጆርጅ ደብሊው ቡሽ በእነሱ ጊዜ የተባረረ ስደተኛ ይበልጣል በዶናልድ ትራምፕ ጊዜ ከተባረረ ስደተኛ ይልቅ አስቡ ግን ዶናልድ ትራምፕ ላይ በቃ ይሄ ዲፖርት አረገ ሰውን አባረረ የሚለው ነገር ይገንባቸዋል አንዳንዴ ሜቢ ስለሚያወሩ ሊሆን ይችላል እሳቸው እንደዚህ ነገር የሚገንባቸው ግን ፋክቱ እንደዛ አይደለም የነ ባይደን የመሳሰሉት መሪዎች የእንትን ያባረሩ ስደተኛ ይበልጣል ይሄ በመሆኑ ደግሞ አደንደው ሰደይ ምንም ማድረግ አይቻልም ስደተኛ ለኢትዮጵያም ቢሆን አደጋ እኮ ነው አደንደው ሰደይ በህጋዊ መንገድ ነው መከድ ያለበት እንጂ ህገወጥ በሆነ መልኩ መንገድ ሄዶ እርግጥ ነው የትራምፕ ህገወጡን ብቻ አይደለም ታሳቢ የሚያደርገው ባለፉት አመታት በህጋዊ መንገድ ሄዱትንም ጭምር አይደለ ለምሳሌ እዛ የተወለዱ ሰዎች ዜግነት እንዳያገኙ የማድረግ አይነት አካሄድ በምክር ቤቱ ቢከለከልባቸውም እንደዚህ አይነት ሐሳብ ነበራቸው እሳቸው ግንና እነዚህ ጉዳዮች የለመድናትን የምናቃትን አሜሪካ
ለምሳሌ ቻይና ትሄዳለህ አንተ እድል ብታገኝ ቻይናና አሜሪካ እድል ብታገኝ ትሄዳለህ ቻይናና ሩሲያ እድል ብታገኝ መካድ የሌለብን ነገር አለ አሜሪካ አሜሪካ ገብቷል አይደል ይሄንን ሪያሊቲ ሳንክድ ነው እነ ሩሲያንም እነ ቻይናንም መደገፍ ካለብን ምን ደግፈው እንጂ እንደው አት ዘ ኤክስፔንስ ኦፍ አሜሪካን በቃ ምንም ማትረባ የመሸባት ያለፈባት ሀገር በማድረግ አይደለም ትራምፕ ያንን ነገር ደግሞ በግልጽ ያሳዩ ነው ብያስባለሁ ያ በርግጥም እኮ አሁን የሳቸው ነገር አንተ ያነሳው ነገር ነው ባይዘ በቃ ዓለምን ስትመራ እንደው እኮ ብለስ ተመለከቱ ከእንትን ጀመረ ከሳውዲ ጀመረ እስከ ጅቡቲ ጫፍ ስትመጣ እኮ የቻይናና የታይዋንን ጉዳይ ስናወራ አይላንድ ቼን እንዳልነው የአሜሪካ የጦር ቤዝ እኮ በቃ እንዴት በቃ ተሰካክተው እንደተቀመጡ አንዱ ቢነካ አንዱ እንዴት እንደሚደርሱ ስለዚህ 750 የጦር ቤዝ ዓለም ላይ ኤግዚስት ስታረግ ወይ እሷም አለች ማለት ነውና ይሄን ነገር በቃ አንድ ወይ ሁለት ወደብ ያለው ውጭ ላይ ምንድነው የጦር ኃይል ያለው ሀገር ያንበረክካል አሜሪካን በቀላሉ ተብሎም አይታሰብም ግን የሂደቶችን ዶናልድ ትራምፕ የመጡበት መንገድ ቀደም እንዳልነው ነው በጣም አስፍተው ለጥጠው ነገሮችን ከግራም ከቀኝም ካዋከቡ በኋላ ይመለሱበታል የማስተካከያ ይሄ ምንድነው አጀስትመንቶችን ምናምን ያረጋሉ ታሪፍ ላይ ሄደውበታል 145 125 ደረሱ አይደለ በሆኑ ጉዳዮች ላይ ከዚህ ከኤሌክትሮኒክስ ጋር የተገናኙ ነገሮችን ኮምፒውተር ምናምን ቀንሰዋል ነገሩን የድርድር ሂደትም ነው መደራደሪያቸው ነው ይሄ መጽሐፋቸውም እንደዛም ስለሚል ለመደራደር የሚያመጡት ነገር ነው ምናልባት አሁን የሩሲያና ዩክሬን ጦርነት ሰዎች ሲያዩ እኛ በተደጋጋሚ የዚህን አካባቢ ፖለቲካ እንደሰራ ሰው እንዳነበበም ሰው ዝም ብለህ ስትመለከተው አላየንም በቃ for the last 3 years እና ከዛም በላይ ነው በርግጥ የአሜሪካ ፖለቲከኞች እዛ ላይ ያላቸው ነገር እንደዚህ ሰላም ሊያመጣ የሚችል እና ክራይሚያ እኮ ሲወሰዱ 2014 ላይ ራሳቸው ኦባማም ነበሩ ምንም አልፈጠሩም ሰላም ለማምጣትም አልሞከሩም ከጂ8 ታስወጥተው ጂ7 አረጉት ማባረር ነው አሜሪካን ካለም አቀፍ ተቋማት ካለም አቀፍ መስመሮች እንዲ ካለችበት ነገር እነሱን ያነሱ መሄድ ነው እና እንዲህ አይነት ነገሮችን ስትመለከት ትራምፕም ከመጡ በኋላ 2016 እና ከዛ እስከ 2020 ድረስ ያለው ነገር ስትመለከት አንዳችም የሚታይ ነገር አላየን ምን አዲስ ነገር አለ በሩሲያ ፖለቲካ ላይ አሁን መጡ ነገሩን አዩት ግራ ቀኝ ተመለከቱ ያለው ነገር ለውጥ የሚያመጣ ሆኖ አልተረዱትም ስለዚህ ነገሮች መቀየር አለባቸው እንዳልከው ነው የ30 ሰዓታት ተኩስ አቁም አይተናነቅም በባይደን ዘመን የ3 ቀናት ተኩስ አቁም እንግዲህ ከተሳካ ለሚቀጥሉት May 9 ላይ በሚኖረው የቪክቶሪ ዴይ ወይንም ደግሞ የድል ቀናቸው ላይ ዶናልድ ትራምፕ በሚያደርጉት ነገር እንግዲህ የምንመለከተው ይሆናል ምን ሊፈጠር እንደሚችል እሱን እንግዲህ 3 ቀን ትልቅ ነገር ነው ከዛ በፊት 2023 ላይ የገና ተኩስ አቁም ተደርጎ ነበር እሷን ነው የምናውቀው እንግዲህ ከዛ ውጭ ያለው ነገር በጣም ትልቁን ቦታ የያዘው ትራምፕ ከመጡ በኋላ እንዲያውም ትራምፕ 100 ቀናቸውን ከመሙላታቸው በፊት የተላለፉ ውሳኔዎችና በመተግበር ላይ ያሉ ውሳኔዎች በመሆናቸው ትልቅ ነገር ሊሆን ይችላል እንደው ልናነሳው አስበን ነበር የ100 ቀናቸው ጉዳይ ይዞ ነው እንጂ ፕሬዚዳንት ትራምፕ ይሄኛውን የቪክቶሪ ዴይ ለማክበር ፑቲን ለምን አሰቡ የሚለው ነገር ማታ ስናወራ ነበር በስልክ ያሰቡበት መንገድ ብዙ ክራይቴሪያ ብዙ መለኪያ ብዙ ነገር ሊወስድ ይችላል ያው ፑቲን ሲተገብሩ ነው እንጂ ሲያስቡ እንኳን በዙሪያቸው ያሉ ሰዎች ብዙም አይነቁባቸውም ወይም አያውቁባቸውም እንደሚባለው አይነት አኬድ ስላለ ቪክቶሪ ዴይ የሩሲያን ታሪክ የምታውቀው ነው ቪክቶሪ ድል ሲባል እንደ ዶናልድ እንደ ትራምፕ ማናቸው እንደ ፑቲን ያሉ ፕሬዝዳንት ድልን ለምን ደጋግመው እንደሚያነሱ የምናውቀው ነው አንደኛ በወታደራዊ ነገር የሚያምኑ ሰው ናቸው ሁሌ በየንግግራቸው ኒውክሌር ምናምን ሲሉ ያው ጦርነትን ባይፈልጉትም ኤግዚስት ማድረግ በኢኮኖሚ ኤግዚስት ማድረግ አይችሉም ከአሜሪካ ጋር እንዴት ልትገዳደር ትችላለህ ስለዚህ ጦሩ ላይ ማተኮር አይነት አካሄድ ስላለው ሊሆን ይችላል ግን ይሄ ቪክቶሪ ዴይ ብዙ ጊዜ ሚሊተሪ ፓሬዱን ስትመለከተው በጣም ትልልቅ ሰዎች የጦሩ ውስጥ በሶቪየት ህብረት ያገለገሉ ትልልቅ ሰዎች የመጀመሪያውን ረድፍ ነው የሚይዙት ፑቲንም አብረው እንደማንኛውም ታዳሚ ነው አብረው ቁጭ የሚሉትና ትልቅ ክብር ነው የሚሰጣቸውና ከዛ ወጣቶች ምናምን እንዲህ ያሉ ይቀጥላሉ ይሄን የሚያደርጉበት ምክንያት ምንድነው ጀነሬሽን ይጋባል ይሄኛው ጦርነት ላይ ደግሞ 3 ቀናት የፎይታ ጊዜ ሲሰጧቸው ይሄ ወታደር አንደኛ ሚሊታሪ አቅማቸውንም ሊያሳዩበት የሚችልበትን እድል ይፈጥራል በሬድ ስኩዌር በቀዩ አደባባይ ሲያረጉ እሱንም ሊያስመለክቱ ይችላሉ ሁለተኛ ደግሞ ድል ትርጉም እንዲሰጠው በሚሊታሪው ያረጋል እንደምታውቀው
ያው የድሉ ነገር ግን አጨቃጫቂ ነው አይደል አንዳንዱ በሆነ መንገድ ያከብረዋል 1944 ላይ ጀምሮና ብሪታንያ ቪኢ ነው ምናምን በሚል ነገር ሊያከብሩት ይሞክራሉ ብዙ ነገሮች አሉት ግን ይሄኛው ድል ሶቪየት ህብረት እስከ 27 ሚሊዮን የሚሆን ህዝብ እኮ ነው ያጣችው በዋነኝነት ሞስኮ ናት እንግዲህ እንትን ልትል የምችለውና ይሄን ሁሉ ግምት ሲያስገቡ የቪክቶሪ ቀንን የድል ቀናቸውን ሲያከብሩ ሚሊታሪ አቅማቸውን ያሳያሉ ጦራቸው ትርጉም እንዲኖረው ያደርጋሉ ብዙ ነገሮችን እዚህ ላይ ከግራም ከቀኝም ግምት ውስጥ አስገብተው የሚያመጡት ነገር ነውና የኔቶም ጉዳይ እዚሁ ላይ አብሮ ይነሳል ለምን በዚህ ሰዓት ሰባዊነት ብለዋል ሰባዊነት ነው አይደለም እሱ ሌላ ጥያቄ ነው ሰባዊነት ሲሉ ግን የአውሮፓ ህብረት ሀገራት አናቃቸውም የምን ሰባዊነት ነው አሉ ሰባዊነት እኮ ከዚህ በፊት አሜሪካ ራሷ አውሮፓ ህብረት ሀገራት በሁማኒታሪያን ሐሳብ ምን ሲያደርጉ እንደነበር እናውቃለን ስለዚህ ፑቲንም ነቁብን እንደ ይሄን አይነት ነገር የሚመስል ነገር አለውና ይሄ ትልቅ ጉዳይ ነበር እንደው አጠራርክ ሜቢ ልክና እሺ ኦልሞስት ብዙዎችን ሐሳብ ስለሄድንባቸውና ሌላም ጉዳይ ላይ ፎከስ ስላደረግን ያው የፑቲን የሆነ ሽፍት ውስጥ እንደሆኑ ግን ነው ኢን ጀነራል ፑቲን ከሆነ ነጥብ ጋር ተነስተው ለምሳሌ ክሪሚያን ከዛ ምስራቅ ዩክሬንን ይሉ ከነበረበት አሁን ስቲል ምስራቅ ዩክሬን ምናምን ይላሉ ግን በቃ ክሪሚያን ካገኙ ይበቃናል ወደሚል ነገር ውስጥ መጥተዋል ትራምፕ ስለሆኑ ነው ትራምፕ ጋር መነጋገር ስለቻሉ ነው በቃ ምስራቅ ዩክሬንን የኔ ጉዳይ አይደለም 2014 ላይ በባራክ ኦባማ የስልጣን ዘመን ጊዜ ኦሬዲ ተሰጥቶ የለ እንዴ ምናምን ያኔ ምንም ያልሰራችሁትን አሁን እኔ ተአምር እንድሰራ ጠብቁኝ ይላሉ ዶናልድ ትራምፕና ሶ ክራይሚያን ጦርነቱን ማለቂያውም እየመጣ ነው የሚያስብለው ለዚህ ነው እና የፑቲን እንትኖቹ መደጋገም ኢን ጀነራል የተኩስ አቁሞቹ በየሰበብ አስባቡ ለቪክቶሪ ዴይ ለ30 ቀን እንደዚህ ያኔ የፋሲካ ቀን አይደለ ብቻ በየሰበብ አስባቡ ተኩስ አቁም የማድረግ አይነት እንቅስቃሴ ውስጥ መምጣታቸው ከመፍራት ወይም አቅም ከማጣት ሳይሆን አንድ በጦርነቱ ላይ የሚፈልጉትን ነገር ሁሉ ኦልሞስት አቺቭ አድርገዋል ኢንክሉዲንግ ክሩስክ የሚባለውን ዩክሬን አለውበት የምትለውን ቀጠና ሁለተኛ ነገር ደግሞ እንደ ሀያል ሀገር ኃላፊነት አለበት ገብቷል የቭላዲሚር ፑቲን አስተዳደር ዝም ብሎ በቃ ጦርነትን በመትፈልግበት ጊዜ ጀምረ በመትፈልግበት ጊዜ ማቆም ከቻልክ በጣም ታላቅ ሀገር ነው ጦርነትን ብዙ ጊዜ ሀገራት ካያቸው ዝም ብለው ይጀምሩና ማጠፊያ ያጥራቸዋል ጦርነት ባህሪው እንደዛ ስለሆነ ትልቅ ፓወር ስትሆን ግን በመትፈልግበት ጊዜ ጀምረ በመትፈልግበት ጊዜ ታቆማለህ ሩሲያ አሁን በመትፈልግበት ጊዜ ጀመረች በመትፈልግበት ያቆመች ነው ትልቁ የሚያሳይ በርግጥም ሀገሪቱ አሁን በሩሲያ በዩክሬን ውስጥ ፍላጎቶቿን ኦልሞስት አቺቭ እንዳደረገች ነውና እነዚህ ነጥቦች ያሳያል የሚል መረዳት አለኝ የፑቲን የተኩስ አቁም ያ ነዚህ ታንኪዩ እና ተመከዛረ ኦልራይት ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው እንደወትሮው ነጻነት ላቀውና ቢኒያም ካሴ አብራናችሁ ቆይታ አድርገናል ቸር ጊዜ ይሁንላችሁ